በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ። መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድነው የሚችለው? መሳደብ፣ ማሳደድ፣ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም really amazing ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ፣ አዳምጥ፣ ውሃ ጠጣ ምናምን አውቆ ሰውን ለማናደድ ይሄ ባዶ የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን ታውቃላችሁ? አዳምጥ፣ ስማ እንጂ ውሃ ጠጣ፣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከው አለው አለኝ። መልሱ ምን መሆን አለበት? yes or no ነው። yes or no ነው። ስጋ ለብሶ በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው እሱ ራሱ ተሰም ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ኬራው ለምሳሌ ሙስሊሞች ቤት ሲጠይቁኝ እነግራቸዋለሁ። ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብዬ አይደለም የምነግራቸው። ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። አይ ቲንክ ከሌላ ሰው ጋር እናገናኘው። ሁሱ ነው ስሙ። በጣም ይቅርታ ለመጀመሪያ ጊዜ ነው ያዳመጥኩት። ልጁ በጣም ደስ የሚል ስብዕና ነው ያለው። ራሱ በጣም ፔሽን ነው። በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት። እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ ስብዕናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም። እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። የኔ ፐርሰናል እንትኔ ነው። ቢካዝ ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ። የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር። ዶክተር ዘበነ የተሻለ መልስ ይመልስ ነበር። አኬ የሚባለው የተሻለ መልስ ይመልስ ነበር። ኢቭን ኤርሚያስ፣ እውነቴን ነው ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር። ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር። ደቂቃውን ራሱ በደንብ ትታረጋለህ። እፎይ እኔ መንፈስ አልተመቸኝም። እናንተ ራሳችሁ መርምሩት። አይ ነው እፎይ ይችላል እያላችሁ ልጁን ገደል ከተታችሁት። ይችላል ስትሉት ማለት ነው። ይህ መቻል አይደለም። በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ። እንትና ሌሎች አሉ መመለስ የሚችሉ ግን this is ልጁ በጣም ጎብ ነው። ይቅርታ I really like this guy። ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና ሪሊንት ማድረግ የሚፈልግ ልጅ ነው። የሚጠይቀው ጥያቄ ደስ ይላል። ለጥያቄው መልስ አላገኘም። በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል ኦልሬዲ ልጁ። ግን ንግግር ማለት ስንነጋገር ጥያቄ ማለት አንድ ሲደመር አንድ ሁለት ትላላችሁ ወይ ሶስት ትላላችሁ እንጂ አይውላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍቆል የግሪክ ምናምን ብላ አይደለም። በቃ አይ ዶንት ኖ ጀስት አሜዚንግ ነው ልጁ። በርታ በሉት። ለመጀመሪያ ጊዜ ያዳመጥኩት ግን ደስ ይላል። እውቀቱ ደስ ሲል እምነቱን በዚህ ደረጃ የራሱን እኔ እኮ አንዳንድ ሙስሊሞች ታስቀናላችሁ። እምነቱን በዚህ ደረጃ ማወቁ ራሱ ቁርአንን ሲቀራ እንዴት እንትኑ ኤቭሪ ታይም አምላኩን ሲጠራ ያንኛው አምላኩን አንጠልጥሎ ነው የሚጠራው።
አምላኩን ሲጠራ ራሱ በምን ክብር እንደሚጠራው ፕሮፌቱን ሲጠራ በምን ክብር እንደሚጠሩት እያያችሁ አይደል? ደስ ይላል። አያችሁ ከሰው ጋር እንኳን ምንትን ቢሉ አንጠልጥለው እንኳን አይጠሩትም። ሁሉ ልምድ ነው። already it has become connected ነው። መንፈሳቸውና አይምሯቸው ልባቸው connected ነው። because ሃይማኖቱ ሲያስተምራቸው በክብር ነው። ያ የሚያሳየው really ተዋህደውታል። እነዚህ ናቸው ሙስሊም ተዋህደው መባል ያለባቸው። ከቁርአን ጋር የተዋሃደ ልጅ ነው የመጣው ዛሬ። የሚጠይቀው ጥያቄ መጽሐፍ ቅዱስም በደንብ ያውቃል፣ ገድላቶችንም ይጠቅሳል። የጠየቀው ጥያቄ በጣም ተገቢ ነው፣ መመለስ ነበረበት። እኔ እንደ አንድ ክርስቲያን ፓስተር፣ እንደ አንድ ፕሮቴስታንት እምነት ተከታይ ስመልስ መጽሐፍ ቅዱስ እኔ ስላልጻፍኩተኝ አዎ ይላል። ለምን እንደማምነው በእምነት እኮ ነው የምቀበለው። በሳይንስ እኮ አይደለም፣ በላጂክ እኮ አይደለም እኔ እምነቴን የምቀበለው። የክርስትና እምነት እኮ ላጂክሊ doesn't make sense። የክርስትና እግዚአብሔር እኮ ላጂክሊ doesn't make sense። ከላጂክ ጋር የሚጣላ እኮ ነው። ከሳይንስ ጋር እኮ የሚጣላ የሚቃረን እምነት እኮ ነው ያለን። እኔ ክርስትናን የምከተለው እኮ በላጂክ አይደለም። ክርስትናን የምከተለው እኮ በሳይንሳዊ አመለካከት አይደለም፣ በእምነት ነው። ባይ ፌይት እንጂ እኮ ብዙ በጣም ኢሞራል የሆነ በሰው ስታንዳርድ ኢሞራል የሆኑ ጥያቄዎች እኮ አሉ። ብሉይ ኪዳን እንዳችሁ ካያችሁት እኮ እግዚአብሔር እኮ ሂዘ ጆኖሳይደር በሰው ስታንዳርድ ማለት ነው። በደንብ አዳምጡኝ። በሰው ስታንዳርድ የብሉይ ኪዳን እግዚአብሔር እኮ ሂዘ ጆኖሳይደር፣ ሂዘ ሬሲስት እኮ፣ ሂዘ ቢግስት እኮ፣ ሂዘ ሴክሲስት እኮ። በሰው ስታንዳርድ ነው የማወራው፣ በእኛ ስታንዳርድ እንዴ። እስኪ ብሉይ ኪዳንን አሁን ባለንበት ዘመን ብሉይ ኪዳንን ኤክሰርሳይዝ ማድረግ እንችላለን? አንድ ሴት ልጅ ስታመነዝር ከተያዘች በድንጋይ ወገራትና ገደል ብሏል ሙሴ። ባሎች ሚስቶቻችሁን መፍታት ከፈለጋችሁ ደብዳቤ ጻፉና ዝም ብለህ ደብዳቤ ጽፈን የምትላቸው ይሄ ትክክል ነው? በእኛ ስታንዳርድ ማለት ነው። መጽሐፍ ቅዱስ ግን በእኛ ስታንዳርድ አለ የሚተረጎመው አይደል እንዴ ጋይስ? መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። ዝም ብለህ በሰው ስታንዳርድ በሳይንስ በላጂክ አይደለም፣ በእምነት ነው። ዳስ ዋይ እኔ ክርስቶስ የሚያስተምረን ፍቅር ነው። የክርስቶስ ዳስ ዋይ ብሉይ ኪዳን ላይ ካያችሁ ክርስቲያኖች፣ በተለይ ፕሮቴስታንት እምነት ተከታዮች አብዛኛውን ጊዜ የሚንጠለጠሉት ወይም ብሉይ ኪዳንን ነው። የብሉይ ኪዳን ኢየሱስ ፍቅርን ነው የሰበከው። ባልንጀራ እንደራስህ ውደድ ነው የሚለው። ጠላትን ውደድ ነው የሚለው። ምን አለ በሙሴ ሕግ ቀኝን ሲመታ ግራን በለው ይላል አይደል? አትይደቹታል። አሁን ኢየሱስ ግን አስተምሮ ምን አልመጣ? ግራን ሲመተው ቀኝን ስጥ አለ። ኢየሱስ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። የኢየሱስ አስተምሮ ከሙሴ